በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዙ ተረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። ለምናችሁት፣ ተማጽናችሁት፣ ተስላችሁት ፈጥኖ ይድረስላችሁ፣ ለምስክርነት ያብቃችሁ። በጣም እጅግ እልፍ ሰዎች ስሙን ያወቁት የተማጸኑት ደጁም ላይ የሄዱ እንዲሁም ደግሞ ባሉበት ሆነው ስሙን የጠሩት የተማጸኑት ሁሉ እየደረሰላቸው ምስክርነታቸውን እየሰጡ ይገኛሉና እናንተም ተማጸኑት፣ ተስፋ ሳትቆርጡ። ለሁሉም አንዴ ላይሆን ይችላል የሚሰጠን ስጦታ ወይም ደግሞ መልስ የምናገኘው ማለት ነው እና ሁሉም በመጠኑ በሚመጥነው ልክ ሁሉም እንደየጸጋው እግዚአብሔር የሚሰጥበት ጊዜና ሰዓት ስላለ ያንን የእግዚአብሔርን አሰራር በእምነትና በጽናት ሆነን እንድንጠብቅ መልእክቴን አስተላልፋለሁኝ። እስኪ ድንቅ ነገር ከተደረገላቸው መካከል መዘዝ አድርጌ የተወሰኑትን ምስክርነት እንሰማለን። እኔ ለመናገር እናንተ ደግሞ ለመስማት እግዚአብሔር ይርዳን ያግዘን። አንድ እህታችን ለብዙ ዘመን በህይወቴ፣ በኑሮዬ፣ በጤናዬ፣ በትዳር እንዳልባረክ ታስሬ ኑሬ ያለሁኝ አለችኝ። ይሄ የሆነው ደግሞ የመጀመሪያው ሁል ጊዜ እንደምለው ከአያት ከቅድመ አያት የሚመጣ ይሄ ከዘር እየተላለፈ ዘርን እያወደመ የሰውን ዘር እያጠፋ ህይወቱን እያነቀዘ ህይወቱን ኑሮውን እንደ ካሮት ወደታች ቁልቁል እንዲወርድ የሚያደርግ የመናፍስቱ ዓለም አሰራር ሲሆን፣ ሁለተኛው ደግሞ በክፉ ጎረቤት በክፉ ጓደኛ የሚላክ የሚመተት የሚሰራ ሰርተብትብ ተብሎ የተላከ እድላችንን የትዳር እድል፣ የስራ እድል፣ የጤና እድል፣ የውበት እድል፣ የአእምሮ እድል፣ የእውቀት እድል እውቀታችሁን የሚሰልብ የሚወስድ ማለት ነው። ያው አጋንንት ሌባ ነው፣ ዘራፊ ነው፣ ይታወቃል። እንዲሁ ደግሞ ልጆቹም እንደዛው ናቸው። የአባታቸውን ይዘው ስለሚከተሉ ልጆቹ ስላችሁ ከእርኩሳን መናፍስት ጋር አብረው ተጣምረው የሚሰሩ ማለት ነው። እርሱን ጌታዬ ንጉሴ ብለው እንደራሴ ኩነውለት እሱን ወክለው የሚሰሩ ከሱ ጋር ተመካክረው ቀን በብርሃን ከሰው ጋር ይውላሉ፣ ሌቱን ደግሞ ከሱ ጋር ሲንከባለሉ የሚያድሩ አጥፋት የሱን ዕውቀት የሱን እድል የሱን ስራ ስጠኝ እያሉ በክፉ ጠማማነት የተመሉ ሰዎች አብረውት የሚሰሩ የሱ ልጆች ይባላሉ። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይታወቃሉ ይላል። በምን ይታወቃሉ? በስራቸው፣ በአስተሳሰባቸው የሰውን ገንዘብ የሚፈልጉ ሰውን የሚያጠፉ የዲያብሎስ ልጆች ናቸው። እግዚአብሔር ደግሞ ልጆቹን ከጥፋት የሚጠብቅ አምላክና አባት ስለሆነ በጣም ብዙ ሰዎች በዚህ ህይወት በዚህ ኑሮ ዘመናቸውን እድሜያቸውን እየገፉ ይገኛሉ። ከነዚህ መካከል ደግሞ ይቺ እህታችን በጎረቤቶቿ በጓደኞቿ ግፍ የደረሰባት ስውር ደባ የተሰራባት እህታችን ነች እና በህይወቴ ትዳር ናፈቀኝ፣ እድሜ ያልፏል። በእውነትም ትክክል ነች፣ ትልቅም ነች እና የሚገርማችሁ ነገር ትጠመቃለች፣ በጣም ጎበዝ ናት፣ ጸሎት ታደርጋለች። ነገር ግን ያ መንፈስ ስራውን አላቆመም። ይሄንን ስለ አምደው ቅዱስ ሚካኤል ድንቅ አድራጊነት ተአምራትን የቦታውን ሁኔታ እያየች እየተመለከተች ለደጅ አብቃኝ እያለች ጸሎት እያደረገች እግዚአብሔር ወዶና ፈቅዶ በአሁኑ
ማለትም ሰኔ 11 በነበረን የጉዞ መርሃ ግብር ታድማ ነበርና የሚገርማችሁ ነገር እኔ በጣም አንዳንዴ በጣም ይገርመኛል። አንደኛ የኛም ስንፍና ታክሎበት እኛም ደግሞ የሱን ሐሳብ አሁን አጋንንት ሐሳብ ያመጣላችኋል፣ የተለያየ ክፋት ሐሳብ እስቲል ነው። የሚገርማችሁ ነገር ማለት ነው አብዛኛውን ትውልድ በተለይ አሁን የጸሎት ተጋርሎ ላይ በጸሎት ህይወት ውስጥ በጣም ጥልቅ ጥንከር ብለው የገቡትን ሰዎች ምን ያደርጋል መሰላችሁ? ሐሳባቸውን የጥርጥር መንፈስ ያመጣባቸውና ስዕለ ቅዱሳንን እንዲሳደብ ያደርጋል። ተመልከቱ። አሁን ይሄ የብዙዎቻችሁ ችግር ነው፣ የብዙዎቻችን ማለት ነው። ብዙ ሰዎች እንዴት እኔ እኮ እመቤቴ እወድሻለሁኝ እኮ እውነት በቃ እኔ ንስሐም ይገባሉ፣ ግን አይደለም የውስጣችን ውስጥ ሆኖ አሁን ችግሩ ያልተረዳ ነው። ለምንድን ነው መሰላችሁ? አንደኛ ይውላችሁ ይሄ ሐሳብ ይሄ ተሳዳቢ መንፈስ፣ አጥፊ መንፈስ፣ የጥርጥር መንፈስ፣ የክህደት መንፈስ፣ የትዕቢት መንፈስ በህሊናችሁ በአእምሯችሁ በእናንተ አንደበት ሲያሾከሹክ ወይም ሲያንሾካሹክ ሲሳደብ ያን ጊዜ ጸሎት እያደረጋችሁ ሊሆን እኮ ይችላል እኮ። አሁን ሰማዕቷ ቅድስት አርሴማ ጋር ተንበርክካችሁ እየጸለያችሁ እያለ ሊሳደባል። ለምን? ትዕቢተኛ ስለሆነ እብሪተኛ ስለሆነ ማለት ነው። እና በዚህን ጊዜ እናንተ ጸሎት መጽሐፋችሁን አብዛኛውን ሰው ሰግዶ ቀጥቅጦ ስለማይጀምር ልክ መጽሐፉን እናንተ ስትገልጹት እሱም ደግሞ ይሄ መጽሐፍ ሲከፈት እሱም ደግሞ የራሱን ሐሳብ የራሱን ፊልም ይከፍታል እናንተ አእምሮ ላይ ማለት ነው። ስለዚህ ኮንፊውዝድ ሆናችሁ ተጠራጣሪ ሆናችሁ ተጨንቃችሁ አእምሯችሁ ጥርጥር ብሎ ሰላም አታችሁ፣ ቀን ሰላም የላችሁም፣ ሌሊት እንቅልፍ የላችሁም። በዚህ ችግርና ጭንቀት ውስጥ ዘመናችሁን ጊዜያችሁን እንድታሳልፉ ከዛ በኋላ ደግሞ እኔ እየተሳደብኩኝ ጸሎት ከማደርስ ይቅርብኝ ብላችሁ ጸሎቱን እንድታቋርጡ ለማድረግ የሚያደርገው ጥረት ነው። ይሄ የብዙዎቻችን ችግር ነው። እዚህ ህይወት ውስጥ ጥልቅ ብላችሁ ስትገቡ ይሄንን ሐሳብ የመጀመሪያው ይሄንን ካለፋችሁ በቃ አለቀ። እናንተ ድል ታደርጋላችሁ ማለት ነው። ይሄንን ተከራክራችሁ ይሄንን አውቃችሁ ይሄንን ተረድታችሁ ይሄ የኔ ሐሳብ የኔ ፍላጎት የኔ ምኞት አይደለም፣ ይሄ ያንተ ስራ ነው ብላችሁ በመቁጠሪያ እየቀጠቀጣችሁ እያሰገዳችሁ ስገድ እያላችሁ የምታሰግዱት የምትቀጠቅጡት ከሆነ ቅድስት አርሴማን የሚሳደብ ከሆነ ቅዱስ ሚካኤልን የሚገዳደር ከሆነ ቅዱስ ሚካኤል የእሳት አለንጋ የእሳት በረዶ የእሳት መዶሻ ያውረድብህ፣ በእሳት መቁጠሪያ ቀጥቀጥህ እያላችሁ መቀጥቀጥ የታባቱ። ከዛን በኋላ ስርዓቱን ይይዛል። ስትነቁበት እኮ አሁን እናንተን ቢዚ ለማድረግ ነው፣ እናንተን ለማስጨነቅ ነው፣ እናንተን ከጸሎታችሁ እንድታቋርጡ ለማድረግ ነው። ይሄ እሱ የማይሄድበት የማይቆፍርበት ጉድጓድ የለም። በጣም ብዙ መንገድ አለው፣ በጣም ብዙ አማራጭ አለው። ይገርማቸዋል። እና ይሄንን ካወቃችሁ በቀላሉ ትተርፋላችሁ፣ ትድናላችሁ ማለት ነው። እና ጸሎት እንዳታደርጉ ይሄንን ትልቅ እና አደገኛ የሆነ የመናፍቅ ሐሳብ ያመጣል ማለት ነው። በባህሪው ራሱ መናፍቅ ስለሆነ ማለት ነው። መናፍቅ ስለሆነ ማለት ነው። የጥርጥር መንፈስ ስለሆነ፣ ተሳዳቢ ስለሆነ ማለት ትዕቢተኛ ስለሆነ ማለት ነው። እና የእግዚአብሔር ልጆች በዚህ ልክ መንጠቅና መቀማት ይፈልጋል። ወደ ቀደመው ነገር ልመልሳችሁና እህታችን ታዲያ እየጸለየች እየሰገደች እየተጠመቀች ዘመኗን በሙሉ ጨርሳለችና ከዛ እኛ ጋር ሄደች። ከሄደች በኋላ ግን መንፈሱ እንዳይጋለጥ ምንድነው ያደረጋት መሰላችሁ? ምንድነው ያደረጋት? እንግዲህ በአሁኑ ነው ያልተለቀቀው እና በጣም ጨለማ ስለነበረ የተቀረጸው ቪዲዮ በደንብ ስልክ ክሊር ሆኖ ስለማይታይ አልተለቀቀም ያ ቪዲዮ ማለት ነው። እና በጣም ብዙ ሰው ነው የተፈወሰው የዳነው። ከነሱ መካከል ግን ይሄ የራሳችንን ድክመት ጭምር ተጠቅመው
የተወሰኑ ሰዎችን አውደ ምሕረት ላይ እንዳይገኙ አድርጓቸዋል። ታመው አይደለም፣ የሆነ ምክንያት ኑሯቸው አይደለም። በጣም ብዙ ሰው ነው ያለው እና ይሄው ተልካሻ ምክንያቱ ምንድነው ያደረገው? አረ አሁን ይሄ ሁሉ ህዝብ ለሱስ ማዘን የለብንም እንዴት ይሄ ሁሉ ህዝብ አስተናግዶ ከዛ እኔ ደግሞ ስጨመርበት ድካም መሆን ነው ለሰው ላይ እና እኛ ቅዱስ ሚካኤልን ብለን የመጣ ነው እሱ ይማረን ምናምን ብለው ግሩፕ ሰርተው ቀርተዋል አዳራሽ ውስጥ ማለት ነው። እየሰማችሁ ይሄ ነው። አዳራሽ ውስጥ ተኝተዋል። እንዴት አይነት ተንኮለኛና ሴረኛ መሆኑን የምታውቁት አዛኝ መስሎ ማለት ነው። ሔዋንን ያዘነላት መስሎ አያችሁ፣ የተሻለ ነገር እንዳሰበላት አስመስሎ ያችን ፍሬ እንድትበላ አደረጋት። እነሱንም ለኔ የሚያዘኑ አስመስሎ አያችሁ፣ እነሱም ደግሞ አዛኝ አስመስሎ ሸንግሏቸው ሳይመጡ መንፈሱ በዛ ልክ ተርፎ ተመልሷል። በጣም ብዙ ሰው ሲሸኝለት፣ በጣም ብዙ ሰው ሲጋለጥለት፣ በጣም ብዙ ሰው ሲድን እነሱ እንዳይድኑ እንዲህ እያደረገ ነው ሰውን ከሰው የሚያለያየው ማለት ነው። ሸንጋይ ነው፣ ሐሰተኛ ሰባኪ ነው፣ ሐሰተኛ ሸንጋይ ነው። እና ይቺ እህታችን በዚህ ልክ ሸንግሏት ሳይያዝ መሸኘት ሲገባው ሳይያዝ ትመለሳለች። እዚህ ከመጣች በኋላ ደግሞ እንደገና ስቃይዋን አበዛባት። ምን አላልኳችሁ? ስቃይዋን አበዛባት ማለት ነው። በጣም ረበሻት። ትዳር ወደኔ ይመጣል አለች። ማግባት እፈልጋለሁ እናቴ የልጆቿን ወግ ማዕረግ ማየት ትፈልጋለች። ነገር ግን አንዳችንም እንኳን ለወግ ለማዕረግ እንዳንበቃ ያገቡትም ደስተኛ እንዳይሆኑ ቤተሰቡ ላይ ትልቅ የሆነ የጥፋት መረብ ዘርግቷል አለች። ምንም እንዳይሆንልን እኮ ነው አለች። ተበታትነን ስንገናኝ እንጣላለን፣ ስንለያይ እንተሳሰባለን። ምን ሁኜ ነው ምን ሁና ነው እስከምንባባል ድረስ በዚህ ልክ ህይወት የእድሜ ዘመኔ በዚህ ልክ እንድገፋ ተደርጊያለሁ አድርጎኛል አለች። ይሄ የሚሆነው ግን አንደኛ እንደነገርኳችሁ በጓደኛ በጎረቤት በክፉዎች ክፋት ነው። ይሄ የሆነ ያለው ትውልዱ አሁን እየተበላሸበት እድሉ እየተጣመመበት ያለው ያስተሳሰብ መሃን ሆኖ እንዲቀር ያደረገው ማለት ነው። ስራ እንዳይሆንለት መክኖ እንዲቀር፣ ትዳር እንዳይሆንለት መክኖ እንዲቀር፣ ትምህርት እንዳይሆንለት በተማረው በደከመበት ትምህርት እንዳይሰራ መክኖ እንዲቀር፣ ደም ግባቱ ከእርሱ ጋር ከእሷ ጋር እንዳይሆን መክነው እንዲቀሩ እየሰማችሁ ነው። በዚህ ልክ ሰዎች ዘመናቸውን እያሳለፉ ነው። የሰው ክፋቱ በዚህ ልክ ሆኗል። ጎረቤት ለጎረቤቱ የማይተማመንበት እናንተ ሰርታችሁ አግኝታችሁ አምሮባችሁ ተውባችሁ ስትወጡ እሱ ሰላም የሚነሳው በሽታ የሚሆንበት የእናንተ ማግኘት፣ የእናንተ ደስታ፣ የእናንተ መሰባሰብ፣ የእናንተ መዋደድ፣ የእናንተ መከባበር፣ የኛም አንድ መሆን እረፍት የሚነሳቸው እናንተ የሆነ ነገር ስታደርጉ ሰዎች ስለ እናንተ ህይወት መጨነቅ ይጨነቃሉ። በማያገባቸው እየገቡ ማለት ነው። በማይመለከታቸው እኮ የራሱን ህይወት መኖር መስራት እየቻለ እናንተ ህይወት ውስጥ የእናንተን ማንነት ለማወቅ በጣም ይጨነቃል። እኔ በጣም ይገርመኛል። በጣም ነው የሚጨነቀው። በቃ ሰው ስለናንተ ማለት ምንድነው የሚሰራው? ምንድነው የምትሰራው? የት ነው የምትሰራው? ብታገኙ የእናንተ ማግኘት ያስጨንቃቸዋል። ብታጡ የእናንተ መርዳት አይፈልግም። ደግሞ ስለናንተ ማጣት ደግሞ እሱ እኮ እንዲህ ነው፣ እሷ እኮ እንደዚህ ነው። በጣም እኮ የሚገርም ነገር እኮ ነው። በተለይ ይሄ ኢትዮጵያውያን አበሾች ስንባል
በጣም ከባድ ችግር ነው ያለብን ማለት ነው። በጣም ከባድ ችግር። ስለራሱ ስለ ህይወቱ ሳያስብ ስለ ሰው ህይወት መጨነቅ ይጀምራል። ሰው በጸሎት ይቀናል። እናንተ ጸሎት ስታደርጉ ያ ሰው ይቀናል። በጣም ይገርመኛል። እኔ ምን አይነት አባዜ ምን አይነት እንደ አለመታደል ነው በቃችሁ። በጣም እኮ የሚገርም ነገር እኮ ነው። እና የሷ ጸሎት ማድረግ የሷ ጸበል መሄድ የሷ ገዳም መሄድ ለነሱ ራሱ ሰላም ነስቷቸዋል። አያችሁ፣ ሰላም ይነሳቸዋል። እና ከዛ ተመልሳ መታ አሁንም እንደነገርኳችሁ በጣም ረበሻት፣ በጣም ተጨነቀች፣ በጣም አዘነች። ነገር ግን አምደው ቅዱስ ሚካኤል ተአምር አደረገ። እኔ አለች አምደው ቅዱስ ሚካኤል ታምርህን አይቼ ታምርህን ሰምቼ መጥቻለሁ። ደጅ ደርሼ ተሳልሜያለሁ፣ ጸሎት አድርጌያለሁኝ። በል ታምርህን አድርግ፣ ታምርህን ስራ፣ እኔም ልመስክር ብላ ተስላ መጣች። ነገር ግን በሳምንቱ እነዛ በሷ ላይ ሴራ ሲያሴሩ ጉድጓድ ሲቆፍሩ የነበሩ ሰዎች አምደው ቅዱስ ሚካኤል ስራውን ጀመረ። በሰው ላይ ክፉ የምታስብ በሰው ላይ ክፉ የምታስቢ በእውነት አምደው ቅዱስ ሚካኤል ተአምሩን ይገልጽባቸዋል። አምደው ቅዱስ ሚካኤል ለዚህ ዘመን ትውልድ የመዳኛ ስፍራ የቃል ኪዳን ቦታ አድርጎ ለትውልዱ ተገልጧል። መዳን የምትሹ ከስራታቸው ከመተተኞች፣ ከአስማተኞች፣ ከሟርተኞች፣ ከስርማሾች፣ ከቅጠል በጣሾች፣ ከክፉዎች ክፋት የምንድንበት የሰው ልጅ የሚድንበት ቦታና ስፍራ አምደው ቅዱስ ሚካኤል ይባላል። ይህንን መልእክት የምትሰሙ ውድ አድማጭ ተመልካቾቻችን በዚህ ስፍራ ላይ መገኘት እንኳን ባትችሉ ስመ ክርስትናችሁን ጸሎት ማስደረግ ያመባችሁን ልካችሁ ጸሎት ማስደረግ መቋሚያ ማስጣል ማዘቅዘቅ ትችላላችሁ። እናንተ ህይወት ላይ ሲያላግጥና ሲቀልድ የነበረው ሁሉ በአምደው በቅዱስ ሚካኤል ቃል ኪዳን ይፈርሳል። እናንተ ከክፋታችሁ ተመለሱ። ይህም መልእክት የማስተላልፈው ግፍ ለተሰራባችሁ ብቻ ሳይሆን ግፍ ለምትሰሩ፣ ክፋት አዝላችሁ፣ ክፋትን ጸንሳችሁ፣ ክፋትን አርግዛችሁ፣ ክፋትን የምታስቡ ሰዎች ከጥፋታችሁና ከክፋታችሁ ተመለሱ። እግዚአብሔር ከሁላችን ጋር ይሁንልን። በዚች እህታችን ላይ ክፉና ደባ ሲሰሩ የነበሩ ሰዎች የነሱን በወላጆቻቸው ላይ የነሱን ልጆች እንዳያገቡ፣ ልጆቻቸው ስራ እንዳይሰሩ፣ በአእምሯቸው እንዳይጠቀሙ፣ መና እንዲሆኑ ሲያደርጉት የነበረው ክፋትና ጥፋት አምደው ቅዱስ ሚካኤል ወደ ራሳቸው መለሰውና የራሱ የሰውየው ልጅ የሞት መንፈስ ወደ እነሱ ልኮ ስለነበረ አምደው ቅዱስ ሚካኤል ወደ ራሳቸው መለሰውና ያንን የሞት መንፈስ ወደ ራሱ ሲያስገባው የራሱ ልጅ ራሱን በራሱ ታንቆ እንዲሞት ሆነ። አያችሁ ህመሙ ምን እስከምን ድረስ እንደሆነ። ለሰው ጉድጓድ ስትቆፍሩ ራሳችሁ እንዳትገቡበት ተጠንቀቁ ነው። የአምደው ቅዱስ ሚካኤል ቃል ኪዳን ይሄ ነው። በሀገር ውስጥም ሆናችሁ በባዕድም ሀገር ሆናችሁ ይሄንን መልእክት የምትሰሙ ውድ ኢትዮጵያውያንና ውድ ኤርትራውያን እናንተም ሆናችሁ ቤተሰቦቻችሁ ከታሰራችሁበት እስራት ከወደቃችሁበት ጥላት ሸክም ጥሎባችሁ ሸክም ጭኖባችሁ መነሳት፣ መንቀሳቀስ፣ መስራት፣ መማር እንደ ሰው ነፃ ሆናችሁ መንቀሳቀስ ያቃታችሁ የተሳናችሁ ሰዎች ኑ እዚህ ስፍራ ላይ ዳኑ።
አሁንም ወደ አምደው ቅዱስ ሚካኤል ገዳም እንሄዳለን። በዚህ ስፍራ ላይ የመዳን ስፍራ ነው፣ የህይወት ስፍራ ነው። ታሪካችን የሚቀየርበት፣ የሰው ልጅ ነፃ የሚወጣበት፣ ከክፎች ክፋት የሚድንበት፣ አምደው ቅዱስ ሚካኤል ፍርዱን የሚሰጥበት የፍርድ ቦታ ነው። ዘር፣ ቀለም፣ ቋንቋ የማይለይበት፣ የሰው ልጅ ሁሉ የሚድንበት ተአምራዊ መንክራዊ ቦታና ስፍራ ገዳም ነው። ኑዳኑ ይቺ እህታችን አምደው ቅዱስ ሚካኤል ደጅ ደርሳ መጣች። የሚታገላትና የሚጥላት እየወደቀላት በአይኗ እንዴት ያደረጋት ለምስክርነት መታ እኔ አምደው ቅዱስ ሚካኤል ጨርሶ ስራውን ጀምሮታል፣ ስራውን ይጨርስ፣ እኔ ምስክርነቴን እሰጣለሁኝ። አንዷም እንደዚሁ በእኔ ላይ በጣም የምትወደኝ በጣም ትልቅ ሴት ነች፣ ጎረቤታችን ነች። የኔን እድል ግን ለልጆቿ ሰጠች። እነሱ የሚኖሩት ውጭ ነው፣ ዱባይ ነው። አንዷም የኔን እድል ወስደው እኔን አስረው አስቀምጠው ውጭ ኖር ነበረ። ከዛ እንድመለስ አድርገው ከዛ በኋላ የኔ ህይወት እንዲበላሽ የነሱ ህይወት እንዲበለጽግ እኔ ጋር የነበረው ሁሉ እነሱ ጋር እንዲሄድ ካደረጉ በኋላ ግን አምደው ቅዱስ ሚካኤል ተአምር አድርጓል። አንደኛዋ ልጃቸው አለች እንክት ስብር ስብርብር አለች። አንዷም እንደዚሁ፣ ሌላውም በሞት ተነጠቀ። ይሄ ስራ የአምደው የቅዱስ ሚካኤል ስራ ነው። አምደው ቅዱስ ሚካኤል በዚህ ልክና በዚህ ደረጃ እየሰራ ይገኛል። በኔ ህይወት በኔ ኑሮ አምደው ቅዱስ ሚካኤል ስራ ጀምሯል። ፍጻሜውን ያሳምርልኝ። በህልምም አሳይቶናል። ትልቅ ሰው፣ ረጅም ሰው፣ በጣም ቀይ የሚያምር ሰው፣ ፖሊስ ይመስለኛል አለች። ጥቁር ዱላ ይዞ ከዚህ ጀምሬ አጸዳለሁ እያለ እነዛን ሰዎች እየቀጠቀጠ እየጣለ እየቀጠቀጠ አሳየኝ። በህልሜ ያየሁትን በእውን አደረገው። ስለዚህ አምደው ቅዱስ ሚካኤል አንተ ሁል ጊዜ በየቪዲዮ አምደው ቅዱስ ሚካኤል ይለያል፣ ፈጥኖ ደራሽ ነው፣ ቀድሞ ደራሽ ነው የምትለው በትክክል ነው። ላመነበት ሁሉ ፈጥኖ ደራሽ ነው፣ ቀድሞም ደራሽ ነው አለች። ያ መንፈስም አምልጦ የመጣው መንፈስ ያው እዚሁ ተይዞላት ሚስጥሩን በሙሉ ወይኔ አለ። ከዛ አምልጬ መጣሁ ደግሞ እዚህም እንዴት ነው ቆይ ነገሩ ጉዳዩ እያለን እዚሁ ቢሮ ላይ ተይዞላት ሚስጥሩን አውጥቷል። አሁን ቀጣይ እንደ እግዚአብሔር በጎና መልካም ፍቃድ ቢያደርሰን ክረምቱን ቢያሻግረን መስከረም 11 ቀን እዛ ቦታ ላይ ተገኝተን እንዲሸኝ ቃል ገብቷል። እስከዛ ድረስ በስውርም ሆነ በግልጽ እየተቃጠለ እየሰገደ እየተቀጠቀጠ የሚላክም የሚታደስ መንፈስ ካለ ወደ ራሳቸው እንዲመለስ በቅዱስ ሚካኤል ቃል ኪዳን ተይዟል ማለት ነው። እና ውድ የተዋህዶ ልጆች፣ ባለማህተቦች፣ የደሙ ፍሬዎች ለዚች እህታችን እየደረሰ ለእናንተም ስሙን ለምትጠሩት ለምትማጸኑት በልማቱ አገልግሎት ላይ ለምትሳተፉት ሁሉ ይደረስላቸው ይደረስልን። በእውነት ያዘኑትን፣ የተጨነቁትን፣ የተቸገሩትን ሁሉ አምደው ቅዱስ ሚካኤል አለሁ በስጋ አለሁ በነፍስ እያለ ይጠብቃችሁ። ወገን ዘመድ ይሆናችሁ። በሀገር ውስጥ ሆናችሁ በባዕድ ሀገር ያላችሁ የተበተናችሁ ሁሉ በያላችሁበት አምደው ቅዱስ ሚካኤል ይጠብቃችሁ ይጠብቀን። ሰላም እግዚአብሔር ይብዛላችሁ ይብዛልን። ሰላም ሁኑ።